በጣም የተፈተን ነው። ምን አለፋሽ የዘላለም ቁስል ነው ያዝንበት። የእውነት እግዚአብሔርን የዘላለም ቁስል ይዤበታል። ማልጠብቀው ነገር ኢሞሽናሊ፣ ፊዚካሊ እና ፋይናንሻሊ ገጥመኛል ብዬ በማላስበው መንገድ ሰው ተቀየመ ነበር። ከሰሞኑ በተለያዩ የማህበራዊ ሚዲያ እየተበዛባቸው ሰርጋቸው ሽምግልናቸው ከአይን ያውጣችሁ የተባለላቸው አርቲስት እናታይ ጌታቸው እንዲሁም ህሊና ደረጀ ነገሮች ከጊዜያት በኋላ እንደተፈራው የሰው አፍ ውስጥ በከፍተኛ ሁኔታ ባልተጠበቀ መንገድ እንደከተታቸው ታውቋል። ነገሩ ባሏን ከሰውን የቀማቸው ከሚለው ጀምሮ ከድምፃዊት ኤደን አይሸሸው ጋር በተጋጩበት ጉዳይ ሰዎች ከአንድ ወገን የተሰጡ ቅሬታዎችን ከተመለከቱ በኋላ ምላሽ እንዲሰጡ በተደጋጋሚ ከመጠየቅ አልፎ ከፍተኛ የሆነ ትችት አቅርበውባቸዋል። እና ሰው ኮምፕሌን ስላደረገኝ የሆነ ስለወቀሰኝ ምናምንም ልክ የሆነ ነገር ብቻ ነው የምቀበለው። አሁን አርቲስት ህሊና ደረጀ ዝምቷን ሰብራ ብዙ ተደብቀው ቀርተዋል ያለቻቸውን አስደንጋጭ ጉዳዮችን በይፋ ተናግራለች። ከኤደን አይሸሽም ጋር በጋራ ለይታ ያበቁት ጥቁር አደይ ከተሰኘው ፊልም ጋር በተያያዘ ከባድ እሰጥ አገባ ያስገባቸው ጉዳይ ሌባ ያስባላቸው ምን ይሆን? ከቀድሞ ባሏ ጋርስ ሰዎች የሚሉት እውነት ነው ወይ? ናታይን ከሰው ቀማችውስ ለምን ተባለች? የሚሉትን ጥያቄዎች መልስ ሰጥታበታለች። አብራችሁን ስትቆዩ ከሰሞኑ የተሰሙባቸውን ዝግቦች እስከ ምላሻቸው የምትሰሙትም ይሆናል። ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትቆዩ እየጋበዝን ወደ ጉዳያችንም እናልፋለን። የኔ ፎቶ ተደርጎ ገንዘብ ወስዳ ምናምን ይላል ማለት ስትሉ አለመግባባት ሳይሆን እኔ እንደዚህ ነው ለማለት ራሱ ይከብደኛል። በስራ ላይ ግጭትና አለመግባባት የሚፈጠር ቢሆንም ነገሮች መልካቸውን ሲቀይሩና መስመር ሲስቱ እንዲህ ያለ እሰጥ አገባ ውስጥ ከመግባት የሚያግዳቸው ነገር አይኖርም። ፈራ ተባ ያለች ልባችንን የራሰ ዜማ ያሰማችን ኤደን አይሸሹም በፊልም ልመጣ ነው ብላ ከአርቲስት እናታይ ጌታቸውና ከባለቤቱ ህሊና ደረጀ ጋር ብቅ ስትል የብዙዎች ልብ መቆም ነበር። አጀማመሩ ያማረ መጨረሻው ግን መንገድ ስቶ መወቃቀስና ከባድ ችግርን ያስከተለ መሆኑም የሚሸሸግ ጉዳይ አይደለም። ገንዘብ ተከድቻለሁ የሚል አንድምታ ያለው ንግግር በሰይፉ ሾው ላይ የተናገረችው ኤደን ከነ ህሊናና እናታይ ጋር የነበረኝን እምነቴን በክህደት ለወጡት፣ ብዙ ታመምኩ፣ የልብ ስብራትም ደረሰብኝ ስትል ተናግራ ነበር። ጥሩ ትምህርት ነው፣ ከማን ጋር መስራት እንዳለብኝ ለይቻለሁ ስትል ስንባት ጠራም አቅሜን ገንዘቤን ከቁብ ሳይቆጥሩ ገፍትረውኛል ስትል ወቅሳቸዋለች። አሁን ግን በፈጣሪ እርዳታ ነገሮች ከውስጥ ያውጥቻቸዋለሁ፣ አልበሚንም ጠብቁ ስትል ተደምጣም ነበር። ይህ ጉዳይ ከተሰማ በኋላ ከፍተኛ ወቀሳ በተደጋጋሚ የደረሳቸው የነበረው አርቲስት እናታይና ህሊና ለነገሩ ምላሽ ይሰጣሉ ቢባልም ዝምታን እንደመረጡ ማየት ተችሎም ነበር። አሁን አርቲስት ህሊና ደረጀ ይህንንና ሌሎች ያልተሰሙ ጉዳዮችን እወቁልኝ ስትል ዝምቷን ሰብራለች። ህሊና ደረጀ የአንዲት ሴት እናትና ከባለቤቷ እናታይ ጌታቸው ጋር ለሁለተኛ ጊዜ ጋብቻ ያደረገች መሆኑ እንዲሁም ባለቤቷ እናታይ ጌታቸውም በተመሳሳይ የወንድ ልጅ አባትና ለሁለተኛ ጊዜ የተሞሸረ ሰርጋቸው ሽምግልናቸው ከፍተኛ የህዝብ ትኩረትን ስቦ መነጋገሪያ የነበሩ ባልና ሚስት ናቸው። ባሏን ከሰው ቀማች የሚል አሉባልታም ተነስቶባቸው ነበር። ከጊዜ ወዲህ ደግሞ ከኤደን አይሸሽም ጋር በነበረው ግጭት ትችት ሲቀርብባቸው ለነበረው ምላሽ በህሊና ደረጀ በኩል ለህዝቡ ምላሻቸውን ማሳውቋል። በተለይ ህሊና ከቀድሞ የልጅነት ባሌ ጋር ሰላማዊ ህይወት ነው ያለኝ፣ ፈጽሞ ጸብም ሆነ ቁርሾ የለንም፣ ሰዎች እንደዚህ አስመስለው የሚያወሩት በፍጹም አይደለም፣ ለልጄ ከባድ የስነ ልቦና ጉዳት የሚያመጣ ነገር እያወሩ ነው፣ ለአሁኑም ትዳሬ እንቅፋት የሚሆኑ ተራሉ ባልቶችን ከመያዝ ተቆጠቡ፣ ናታይንም ፈጽሞ ከሰው አልቀማሁትምና ስለምታወሩት ነገር አድቡ፣ ሁሉም ነገር ሚዲያ ላይ አይወራም የሚል ሀሳብ ሰጥታ ከኤደን አይሸሹም ጋር ስለተፈጠረው አለመግባባት እንዲህ ስትል ምላሽ ሰጥታለች። ጥቁር አደይ የዘላለም ቁስል የያዝንበት ስራ ነው። እኔም ባሌም ዋጋ ከፍለንበታል። ለእኔ ሰው እንዲያዝንልኝ አልፈልግም። ጻድቅም አልጫወትም፣ አላስመስልም። በዚህ ጉዳይ ብዙ ሰዎች እየወቀሱኝ እውነት ነው ወይም ብለው
ቤተሰብ፣ ወዳጅ ዘመድ እየጠየቁኝ እየተበሳጨው ነው። ለሁሉም ሰው ማስረዳት ደከመኝ። እውነታው ግን ፈጽሞ ያ አይደለም ስትል ትቀጥላለች። ፊልም ገበና ነው። ሁሉም ነገር ባይነገርም ፊልም ለመስራት የተመረጠው ቦታ ላይ በነበረው በሽታ እኔም ሌሎችም ታምናል። ያ ግን ፈጽሞ የኛ ችግር አልነበረም። ጥፋት ተብሎ የተወሰደብኝ ግን እኔ ነኝ። ሁሉንም መንገድ ተጠቅሜ ለማስታመም ሞክሬ ነበር። ሰዎች ራሳቸውን እንደ መልአክ አስመስለው ነገሩን፣ ችግሩን ሁሉንም ለማቅረብ ቢሞክሩም ደም ተፍቼ ባመጣው ገንዘብ የተሰራ ፊልም እንደሆነ ግን ይሰመርበትም ትላለች። ገንዘቤን የወሰደ እንጂ ገንዘቡን የወሰድኩበት አንድም ሰው እንደሌለ እወቁልኝ። ውሸት ያላዳል። እኔ እውነተኛ ሰው ነኝ ስትል ስም ባትጠቅስም በእነሱ ሱሰኝነትና ጸባይ ሕሊና ባልሰራችው ኃጢአት አትወቀስም። የማይነገሩ ብዙ የፊልም ገበናዎች አሉ እንጂ እኔም ስንት ነገር በተናገርኩ። በዚህ ጥቁር አደይ ፊልም ሊሞትብን የነበረም ሰው ነበር። ዛሬም ቢሆን ምን እንደሚፈጠር አስቡ። ያለ ጥፋቴ እወቀስ ነበር። እኔ ፈጽሞ ውሸታምም ሰው አይደለሁም። ማስመሰልም አልችልም። እውነት ተናግሮ ከመሸበት ማደር የሚል ሀሳቧን በመስጠትም ዝምቷን ሰብራለች። እውነት በእነዚህ አርቲስቶች መካከል የተነሳው የገንዘብ ችግር ብቻ ነው ወይንስ የሚለውን ለብዙዎች እንቆቅልሽ ቢሆንም ከሁለቱ ወገን ግን ተፈጥሮ ተሰምቶ የነበረው ጉዳይ ግን እዚህ ድረስ ነው። አሁን በብዙ ትችቶች ከእውነት በራቁ አሉባልታዎች ተከብቤ ያለው ባሏን ከሰውነት ቃኖ ተባልኩ፣ ሌባ ተባልኩ፣ ልጅ አርጋ እናቴ እውነት ያልሆነውን ከሰማሽ በኋላ እንዲህ ነበር ወይ እንድትለኝ አልፈልግም። አለመታመን ከባድ ነው ስትልም ተደምጣለች። ዝምታዬ ለበጎ ነው፣ መታወቅ ያለበት ይህ ነው የሚል ሀሳብን የሰጠች ሲሆን ነገሮች እንዲህ ባሉ ውዝግቦች ዛሬም እየቀጠሉም ይገኛሉ። ልሳን ሚዲያ ነገሮች መንገዳቸውን ሲስቱ እርስ በርስ ከመተቻቸት በመነጋገር መጨረስ ሲቻል የአደባባይ ምስጢር ማድረግ ጉዳት እንጂ ጥቅሙን ብዛም ነው ስትል ነገሮች ወደ ትክክለኛው መንገድ ያመራላችሁ ዘንድ ልባዊ ምኞቷን እየገለጸች ዳግም ልሳን ሚዲያን ያግዛል ያበረታል ያላችሁ እንደሆን ሰብስክራይብ በማድረግ ቤተሰባችን ወዳጃችን እንድትሆኑ እንጠይቃችኋለን። ለዛሬ ግን ጉዳያችንን በዚሁ ማበቃን። መልካሙን ሁሉም ተመኘን።